አንደኛ ነገሥት ምዕራፍ 2 ከቁጥር 13 ጀምሮ ያለውን የጌታን ቃል በኢየሱስ ክርስቶስ ስም በአዲሱ መደበኛ ትርጉም እንደዚህ ይነበባል። በዚህ ጊዜ የአጊት ልጅ አዶንያስ ወደ ሰለሞን እናት ወደ ቤርሳቤ ሄደ። ቤርሳቤም የመጣኸው በሰላም ነውን ስትል ጠየቀችው። እርሱም አዎን በሰላም ነው ብሎ መለሰ። ከዚያም የምነግርሽ ጉዳይ አለኝ አላት። እርሷም እሺ ተናገር ብላ መለሰች። እርሱም መንግስቱ የእኔ እንደነበረና እስራኤልም ሁሉ እኔ እንድነግስ ዓይናቸውን ጥለውብኝ እንደነበር አንቺ ራስሽ ታውቂያለሽ። ሆኖም ነገሩ ከእግዚአብሔር የተቆረጠለት ሆነና ሁኔታዎች ተለዋውጠው መንግስቱ ለወንድሜ ተላለፈ። እንዲህ ይሆናል። ከእግዚአብሔር ዘንድ የተቆረጠ ነገር ስላለ ነገር ይቀያየራል፣ ነገር ይለዋወጣል። ለወንድሜ ተላለፈ። አሁንም አንዲት ነገር እለምንሻለሁ አታሳፍሪኝ አላት። እንደዚህ ይሆናል። ቃል በቃል እንደ እግዚአብሔር ቃል በሆነው ልክ ከእግዚአብሔር የሰማሁት የመጀመሪያው ትዝ ይላችኋል። የእግዚአብሔር ዕጣ ከብንያም ነገድ ከዛም ነገድ ደግሞ አልፎ የቂስ ቤተሰብ ከቂስ ቤተሰብ ደግሞ ሳኦል ላይ እንደወደቀ ያ ዕጣ ሳኦል ላይ ከወደቀ በኋላ የመጀመሪያው የእስራኤል ንጉሥ ይሆን ዘንድ በእግዚአብሔር እንደተመረጠ የተመረጠው እርሱ ሳኦል ነው ብሎ እግዚአብሔር በሳሙኤል በኩል ሲናገር ለሕዝቡ የታለ አሉ። አንደኛ ሳሙኤል ምዕራፍ 10 ሳኦል ግን በዕቃ መካከል ተሸሽጓል። እግዚአብሔር ነው ያላቸው። ቢፈልጉት አጡት። ልክ ያጡት ዕለት ወዴት ነው ታዲያ ይሄ የተመረጠው? ወዴት ነው እግዚአብሔር ያየው? የታለ በእኛ ላይ ይነግስ ዘንድ እግዚአብሔር ዓይኖቹን የጣለበት? እግዚአብሔርም በዕቃ መካከል ተሸሽጓል ሲላቸው ሄደው አመጡት። ያንን ቅባትም አፈሰሱበት። የመጀመሪያው ልክ እንደዚህ ከተሰወራችሁበት የምትገለጡበት ቀን፣ ቀድሞ ተነግሮባችሁ፣ ቀድሞ እግዚአብሔር አይቶላችሁ፣ ቀድሞውንም እግዚአብሔር ራሱ ተናግሮባችሁ የክብሬ ብሎ ተናግሮ ነገር ግን ከብዙ ነገር የተነሳ የተሸሸጋችሁ ቀናችሁን እየተጠባበቃችሁ ያላችሁ ያ ቀን እቺ ቀን ናት። ራሱ እግዚአብሔር ሲናገር እግዚአብሔር ሲገልጥ በሰዎቹ መካከል ተሸሸገ፣ በእግዚአብሔር ግን አልተሸሸገም። እግዚአብሔር ዓይኑን ጥሎበት ነበርና ከተሸሸገበት አምጥተው እንዳነገሱት ቀናችሁ ከመሆኑ የተነሳ ፈላጊዎቻችሁ ይበረታሉ። በእውነት ብዙ ነገሮቻችሁ መልክ ሲይዝ አይቻለሁ። በጣም እዚህ ግባ ያልተባለ በሰዎች መካከል ዓይን ያልተጣለበት እናንተ እንኳን ጊዜ የረዘመባችሁ በመጠባበቅ የቆያችሁ አወይ የመገለጥ ጊዜያችሁ እኮ ነው አሁን። ይሄ ይሆናል በመጀመሪያ። ሁለተኛ ሉቃስ 5 ላይ ኢየሱስ ክርስቶስ መጣ ይላል። ጴጥሮስ መረቡን እየሰበሰበ ቃል በቃል ከብዙ ታንኳዎች መካከል የጴጥሮስን መረጠ። ከብዙ መካከል ዓይኖቹ የጴጥሮስ ታንኳ ላይ አረፈ። እንደዛ እኮ ነው የሆነው። ልክ እንደዚህ ዓይኑን ይጥልባችኋል ዛሬ እንደገና ተስፋ በቆረጠበት መረቦቹን እየሰበሰበ ባለበት ወደ ቤት ልጆቹ ሚስቱ ጋር ይዞት የሚገባው ነገር በሌለበት
ምንም ቀኑ ላይ ፀሐይ ብትወጣ ጴጥሮስ ላይ መረቦቹ መካከል የገባ አሳ ስለሌለ የሚታዩ ተስፋ አልነበረ። ጭልምልም ባለበት ቀኑ ላይ ፀሐይ ብትወጣ ጴጥሮስ ቤት ላይ ፀሐይ ጨልማለች። የለም ይዞት የሚገባው መረቡ መካከል የገባ አልነበረም። ምንም እንኳን መረቡ መካከል የገባ ባይኖር ታንኳ ላይ የገባ ነበረ። ያ ብርቱ ጌታ መጣ። ከነበሩት መካከል የጴጥሮስን መረጠ። የጴጥሮስ ላይ አይኑን ጣለ። በቃ እንደዛ ይሆናል። ይሄ እንደሚሆን በእውነት አውቃለሁ። ይሄ አምላክ ታውቃላችሁ ከሚጠበቁት ይልቅ የማይጠበቁት ላይ ክንዱን መዘርጋት ያውቅበታል። በብዙዎች መካከል አይን ከተጣለባቸው ተስፋ ከተደረገባቸው ይልቅ ተስፋ ያልተደረገባቸውን የማይጠበቁት ላይ አይኖቹን መጣል ያውቅበታል። አዲስ ኪዳን ላይ ጳውሎስ እንኳን አንደኛ ቆሮንቶስ ምዕራፍ 1 ላይ ሲናገር እንደዛ አይደል? ብዙ ባላባቶች እያሉ ትርጉሙ ላይ ብዙ ጥበበኞች እያሉ እርሱ ግን ደካማን ይመርጣል። ብዙ እንዲና እንዳ የሚባሉ እያሉ ምንም የማያውቁትን ምንም ማድረግ የማይችሉትን ያውቃል። አይኖቹን እነርሱ ላይ መጣል ልማዱ ነው። ለምን? ክንዱን ስለሚገልጥባቸው እና በሚጠበቁት መካከል ያልተጠበቃችሁትን እግዚአብሔር ያነሳል። በብዙዎች መካከል ደካማ የተባላችሁ ከቅርብ እስከ ሩቅ ተስፋ የሌለባችሁ ማንም አይኑን የማይጥልባችሁ በተሰማራችሁበት የትኛው መስክ ይቅርታ ለቃሉ አይን ውስጥ ማንገባ እንደሁላችን በማንም መካከል እጆች የማይዘረጉልን የነበርነው እርሱ እግዚአብሔር አይኖቹን ጣለብን። የሚጠበቁ እያሉ በብዙዎች መካከል አይን የተጣለባቸው እያሉ እመኑኝ እግዚአብሔር እንደገና ያከብራችኋል። እግዚአብሔር እንደገና ወዳየላችሁ ያመራችሁ። ክንዱን ይገልጥባችኋል። ትዝ ይላችኋል ሳሙኤልን ወደ እሴይ ላከው እግዚአብሔር። ገባና ልክ ኤልያብን ሲያየው ሳሙኤል እንደዚህ የሚል ቃል አልታገኝ። በእርግጥ እግዚአብሔር የመረጠው ትርጉሙ ላይ እርግጠኛ ሆኖ በእግዚአብሔር ፊት ቆሟል አለ። እኔ ሰው እንዲያ ያላይም አለው እግዚአብሔር። በእርግጥ እኮ ነው እርግጠኛ ሆኖ በእግዚአብሔር ፊት ቆሟል። ማን? እግዚአብሔር የመረጠው ብሎ ቁመናውን ሲያይ አይደለም እሴይ ሳሙኤል እርግጠኛ ሆነ። በእግዚአብሔር ፊት የተመረጠው እግዚአብሔር አይኖቹን የጣለበት እርሱ ነው ብሎ እርግጠኛ ሆነ። እግዚአብሔር ግን እኔ ንቄዋለሁ አለ። እሴይም 7ቱን ሲያስከትል ከዚህ በኋላ የሳሙኤል መልሶች ይገርሙኛል። አንብቡት የክፍሉን ሐሳብ ያመጣል። ሳሙኤልም እንዲህ አለ፣ እግዚአብሔር እርሱን አልመረጠው። ይሄዳል አልመረጠው። 7ቱንም አመጣ ይልና 7ቱንም እግዚአብሔር አልመረጣቸው። 7ቱም ሲታዩ ግን ሰው አይን ውስጥ የሚገቡ ናቸው። እግዚአብሔር ግን አልመረጣቸው። ዳዊት ሲመጣ ሳሙኤል ቁጭ ብሎ ነበር። አይገርምም? ታናሹ ይምጣ ሲባል ሳሙኤል ቁጭ ብሎ ነበር። እግዚአብሔርም ይላል ቁጭ ብሎ መሆኑን የምታውቁት
እግዚአብሔርም ልክ ዳዊት ሲገባ ሳሙኤልን ተነሳና እርሱን ቅባልኝ የመረጥኩት እርሱን ነውና አለ። ያስነሳልሃል እግዚአብሔር። ተስፋ ቆርጠው በቃ በእኛ ዓይንማ ይሄን የተጠበቀው ሲባል ከተቀመጡበት ያስነሳና እኔ ዓይኔን የጣልኩበት እርሱ ነው ብሎ ዘይት አፍስስ። እግዚአብሔር ሲያይ እንዲህ ነው። እግዚአብሔር ዓይኑን ሲጥል እንዲህ ነው። በዚህ ልብ ስሙኝ። ታናሹን እንደመረጠ ጥጉ ለእግዚአብሔር እንደ ልቤ የሆነለትን እንዳየ ማለትም በዚህኛው ኪዳን ጳውሎስን ስሜን የሚሸከም ዕቃዬ ነው፣ ለእኔ የተመረጠ ምርጥ የሚል ቃል የለም። ያው ቃል ምርጥ ዕቃዬ ነው። እንደገና ምርጥ ሊያደርገን ይነካካናል ዛሬ። አዶንያስ ወደ ቤርሳቤ መጣ። ወደ ቤርሳቤ ሲመጣ ሰለሞን ነገሰ። አመጣጡም ሰለሞን ከመንገሱ የተነሳ ነው። እንደዚህ አላት፣ በእስራኤል ሕዝብ መካከል ቀጣይ የሚነግሰው የአባቱን እግር ተከትሎ ንግስናው ላይ ዘውዱ ላይ ይቀመጣል የተባልኩት የሚገመተው እኔ ነበርኩ። ቃል በቃል እንዳነበብ ነው። ሕዝቡም ዓይኑን የጣለው እኔ ላይ ነው አለ። የምጠበቀው እኔ ነበርኩ። ቀጣይ የሚነግሰው ምክንያቱም ከሰለሞን በእድሜም ታላቅ አዶንያስ ነው። የአዶንያስ ታላቅ የነበረው ሞቷል አቢሴሎም። የምጠበቀው እኔ ነኝ። ቁመናዬ ሲታይ ከባህሉ አንጻር ቀድሞ እንደነበረው አካሄድም ቢባል ዓይን የተጣለብኝ እኔ ነበርኩ። የሕዝብ ድጋፍ ያለኝ ቀጣይ የአባቱን ዘውድ ይተካል የተባልኩት እኔ ነበርኩ። ታውቃላችሁ፣ ለዚህም የመጨረሻው ምዕራፍ ድረስ ሄዷል አዶንያስ። በካህናትና በጦር አዛዡ መካከል እንኳን ድጋፍ አግኝቷል። ቀድሞ የዳዊት ጦር አዛዥ የነበሩ ካህኑ ድጋፍ ያገኘ፣ እነርሱ እንኳን ዓይናቸውን የጣሉበት። በዚህ መካከል ግን በኃጢአት የሚመስል የተወለደ ሰለሞን ቁጭ። አስቀድሞ በእድሜ ጠዋቱ ግን እግዚአብሔር ኪዳን የገባለት ሰለሞን ቁጭ። ካህኑን ሰብስቦ እንግዶችን ጠርቶ አንደኛው ምዕራፍ አንብቡት። የጦር አዛዡንም ይዞ 50 ፈረሰኞችን ከፊት ያስቀደመ መለከት ያስነፋ የነበረ አዶንያስ ከዚህም ተግባሩ የተነሳ ይላል አባቱ ዳዊት እንኳን ሊገስጸው አልወደደም ይላል። የቀና መንገድ ላይ ያለ መሰለው። ይሄም ምንም ይገባችኋላችሁ። የታየላችሁ እናንተ እያላችሁ ያልታየላችሁ ከፊት እየሄዱ ያሉ እንዴት ላብራራው? የተነገረባችሁ እናንተ እያላችሁ ያልተነገረባቸው ወንበሩን የያዙባችሁ፣ ስፍራውን የያዙባችሁ። ከዚህ የተነሳ ዳዊት ዝም አባቱ ሳይገስጸው ሲቀር አዶንያስ የምር የሚነግስ መሰለው። ሕዝቡ ዓይን ስለጣለበት የሚገርመው ግን ነገር ተለዋወጠ። ለምን ተለዋወጠ? ራሱ አዶንያስ ምን አለ? ምንም እንኳን ሕዝቡ ዓይኑን እኔ ላይ ቢጥልም ቀጣይ የምጠበቀው እኔ ብሆንም
ነገር ግን ከእግዚአብሔር ዘንድ የተቆጠረ ቀን ነበር አለ። ለካ እግዚአብሔር አይኖቹን ሰለሞን ላይ ጥሏል። እግዚአብሔር አይኑን ይጣልብን እንጂ ከፊት ቢሄዱ አይቀድሙንም። በሕዝብ መካከል እንኳን እንዲህ የሚባሉ ብዙዎች ድጋፍ ቢያገኙ ማንም ባይኖር ዙሪያችሁ ላይ እርሱ አይኑን የጣለባችሁ ይኑር እንጂ ቦታው ላይ ማንም አይቀመጥም። የታየላችሁ ላይ ማንም ሊነቀንቀው አይችልም። የጦር አዛዡን ቢይዝ መስዋዕት ቢሰዋ አዶንያስ እኮ ነገሰ ተብሎ መስዋዕት ተሰውቷል። ቢሰዋ ካህን ቢይዝ አይን የጣሉበት ሕዝብ ቢከተለው ብቻ እግዚአብሔር ይኑር እንጂ እመኑኝ ከፊት ፊት ቢሄዱ አይቀድሟችሁም። ለምን? ምንም ስለሆንን እኮ አይደለም፣ እግዚአብሔር አይኑን ስለጣለብን። አንደኛ ዜና 28 ላይ ዳዊት እንደዚህ ያለው ሰለሞንን ይህንን ሐሳብ ሲነግረው ይሄ አምላካችን ይሄ እግዚአብሔር ብሎ አመሉን ባህሪውን የነገረው ነው ይመስለኝ። ከነገዶች መካከል የይሁዳን ነገድ መረጠ አለው። ይሁዳን አየ። ከይሁዳ መካከል ደግሞ የኛን ዘር አየ። ቃል በቃል እንደዚህ እኮ ነው የሚለው። ከኛ ዘርስ የኔን ቤተሰብ አየ አለ። ከኔም ቤተሰብ ከወንድሞቼ መካከል ታናሹን እኔን አየ፣ እኔን መረጠ። ምን እንደሆን? የእስራኤል ንጉሥ እንደሆን። አይኖቹ እኛ ቤተሰብ ላይ አልፎ እኔ ላይ ወደቁ። ከዛ ግን ልክ እንዲሁ አለ። ቃል በቃል እንዴት እንደገዛኝ ይሄ ቃል እግዚአብሔር አለ ለእኔ ብዙ ልጆችን ሰጠኝ። ትርጉሙ ላይ አንብቡት በጌታ ብዙ ልጆችን ሰጠኝ አለ። ይህ አረፍተ ነገር እዚህ ውስጥ መግባት ነበረበት እንዴ? እንዳመጣጡ እኮ እንዳውዱ እኮ መግባት አልነበረበትም። ዳዊት ግን ማለት የፈለገው ነገር አለ። ሰለሞንን ሊያሳስበው የወደደ እግዚአብሔር ደግሞ ምን አይነት ባህሪ እንዳለው እግዚአብሔር ብዙ ልጆችን ሰጠኝ አለና ከነዛ ብዙ ልጆች መካከል አንተን መረጠ። ማለት በወጉ በስርዓቱ የመጡ አሉ። በኃጢአት የመጣ እኮ ነው ሰለሞን። አመጣጡ እናትየው ምንድን ነው ያለችው? ቤርሳቤ ዳዊትን አዶንያስ ከነገሰ እኔና ልጅህ ወንጀለኞች እንባላለን አለችው። አቤት የአምላክ ኃጢአተኛው መምረጥ ሲያውቅበት የማይችለው እዚህ ግባ ማይባለው አይን ማይጣልበት አይኖቹን መጣል ሲያውቅበት መቅደሱን ሊሰራብህ ከሰጠኝ ልጆች መካከል አንተን መረጠ። አላውቅም፣ እግዚአብሔር አይኑን ጥሎባችኋል። በቃ የሆነ የተያዘባችሁ ስፍራውን ሲለቅ አምላክ ለእናንተ እንዲሆን የተገባውን ያዘጋጀውን ሊይዙባችሁ እየሮጡ ያሉት አንድ እግዚአብሔር እነሱን ያስቆማል፣ ሁለት እናንተን ስፍራው ላይ ያኖራችኋል። ጊዜያችሁ ነው። ምናልባት እናንተ አሁን ያላችሁበትን ሁኔታ ታዩ ይሆን? መች ሳውል ከሱ የተነሳ ተመረጠ? ከሱ የተነሳ ሲያስብማ ተደበቀ። ከአምላክ የተነሳ ሲታሰብ ግን ከተደበቀበት ወጣ። አይኑን እናንተ ላይ ስለጣለ ተፈላጊ ያደርጋችኋል።
እንደገና ለክብር የሚሆን ዕቃ። የያዕቆብን ቤት የመረጥኩ እኔ አይደለሁም እንዴ አለ። በያዕቆብ ሊጠራቸው ወደደ። ማለት ያዕቆብ ምን የሚያስመርጥ ባህሪ ነበረው? ምን የሚያስመርጥ ማንነት ነበረው? ያዕቆብ ላይ ማን አይኑን ይጥልበታል? ማን ለያዕቆብ አለው ይሏል? ያዕቆብ ነበር ካለው እንዲሆን ከሆነ አንተን ግን መረጥኩ እኔ። እንዲሆን ከሆነ አንተን ኪዳን አየሁብህ። ምናችንን አይቶ አረ ምንም ራሱን ተማምኖ ታዲያ ምን ያሰጋናል? ምን ያስፈራናል? ጠራን እንጂ አልጣልን። ለክብር የሚሆን ዕቃ ባሰማራን እንድንሆንና እንድንገኝበት በፈለገው አይገርምም እንዴ? ለሰማይ መታጨት አንድ ኃይል ያገኘናል ዛሬ። የሆነ እንደገና አቅም የማግኘት እንደገና የመበርታት እንደገና የመቆም እንደገና ወደ ታየልን የመሮጥ ህዝቡ አይኑን እኔ ላይ ነበር የጣለው። እግዚአብሔር ግን አይኖቹን ሰለሞን ላይ ጣለ። ትዝ ይላችኋል መሳፍንት ላይ ዮፍታሔ ከጋለሞታ የተወለደ ነበረና የገዛ የአባቱ ልጆች ወንድሞቹ እንጀራ እናቱ ጭምር የሰፈር ማህበረሰብ የሰፈሩ ሰው በጠቅላላ አንተስ የጋለሞታ ልጅ ነህ፣ በእኛ መካከል ውርስ አይገባም፣ ሂድልን እስኪመረው አባረሩት። ዮፍታሔ ጥሎ ሸሸ ይላል። ዮፍታሔን ምን እያሉት? አንተማ ከጋለሞ ፈልጎ መጣ እንዴሱ። ሲያዩት የገዛ ወንድሞቹ የአባትህን ውርስ ልትካፈለን አይገባም፣ እንጀራ እናቱ እኔም እናት አልሆንም፣ የሰፈሩን ማህበረሰብ አልቀበልህም፣ የአባቱ ንብረት የሚወርሱ አሉ። ዮፍታሔ ሲታይ የጋለሞታ ልጅ ተባለ። እግዚአብሔር ደግሞ ዮፍታሔን ቃል በቃል እንዲህ ሲል ጠራው፣ ጽኑ ኃያል። እሱ ይጥራን እንጂ ምንስ ቢሉን እርሱ ያወጣልን ስም አይበልጥም ወይ? እርሱ ያለን አይበልጥም ወይ? እርሱ የተናገረን አይበልጥም ወይ? ምንስ ቢሉን ማንስ ቢሉን እነርሱ ሲያዩት የጋለሞታ ልጅ፣ እግዚአብሔር ሲያየው ጽኑ ኃያል። ጠላት መጣ ወረራቸው፣ ኃያል ጠፋ። ለካ ኃያል የሚኮነው እግዚአብሔር ሲል ነው። የጋለሞታ የተባለው ኃያል ዮፍታሔ ሲሄድ እንኳን ይላል አይደለ? ምናምንቴዎች ነው የተከተሉት። የሰፈር ሰዎች ተስፋ የሌላቸው ቃል በቃል ምናምንቴዎች ተከተሉ። ደህና ሰው እንኳን የሚከተለው ያልነበረ እግዚአብሔር ሲያየው ግን ኃያል። ዮፍታሔ ምናምንቴዎችን ይዞ እነዛ ያሳደዱት የአባቱ ቤተሰብ የሰፈሩ ሽማግሌዎች ተወረናልና አድነን ብለው መጡ።
ያቀናችሁ ነው። ያሳደዷችሁ የሚፈልጓችሁ እናንተ እዚህ አትገቡም፣ አትጠቅሙም፣ ለምንም አትሆኑም፣ ስም ይወጣላችሁ። አሁን በሰማይ ስም ልትጠሩ ጊዜያችሁ ነው። ሰማይ በተናገረባችሁ በዛ እይታ ልትታዩ ቀናችሁ ነው። ቀናችሁ ነው። የተቀጠረላችሁ ቀን ነው። እግዚአብሔር ያየላችሁ ቀን ነው። ከገባችሁበት የምትወጡበት ቀን ነው። ከያዛችሁ የምትላቀቁበት ሰማይ ባወጣላችሁ ስም የምትጠሩበት በተሰማራችሁበት አገልግሎት ቢሆን በመካከላችሁ ኃያል እስካይገኝ እግዚአብሔር ክንዱን የሚያሳርፍባችሁ የሰማይ ክንድ የሚገለጥባችሁ በእናንተ ምክንያት አካባቢያችሁ የሚያርፍበት ኢየሱስ የሚታይበት ያዕቆብን የመረጥኩ እኔ አይደለሁም። እግዚአብሔር አይኑን ጥሎባችኋል።